የኤርትራ ሰራዊቶች አቀባበል ተደርጎላቸዋል። በትላንትናው ዕለት ሐምሌ 26 በትግራይ ክልል በጉልምከዳ ወረዳ ዝባን ሁጻ በተባለ ስፍራ የኤርትራ ሰራዊትና ወታደራዊ መሪዎች በህወሓት አቀባበል ተደርጎላቸዋል። በአካባቢው በጋራ ወታደራዊ ቅስቀሳ አካሂደዋል። የኤርትራ ሰራዊት በይፋ ሲጨፍሩ ታይተዋል። ከአካባቢው የተገኙ መረጃዎች እንደሚያመለክቱት በትላንትናው ዕለት በዛው ስፍራ ላይ የድሮን የስለላ እንቅስቃሴዎችም አካሂደዋል ተብሏል። ምንድነው ይላል ኢልማ መርዳሳ ሰማይም የኛ ሲል የነበረ መረጋጋት ሸረሪናም እኮ ኢትዮጵያ ነው። ሸረሪና ኢትዮጵያ ነው፣ ግን ሰማዩ የብርሃኑ ጁላ አልነበረም። ትላንት ዛሬም አይደለም። ባለፈው መቀለና አፋር የኛ ያልሆኑ ድሮኖች ይታያሉ ሰማይ ምድር ላይ ይላል። ሸረሪና ታንኮች ሲያቃጥል የነበረ የማን ድሮን ይመስልሃል? ያንተ አይደለም። በብቸኝነት አንተ ሞኖፖሊ የድሮን እንትን አለኝ ብለህ የምታስብ ከሆነ የለም። ይሄ የት ነው? የኤርትራ ጀነራሎች የኤርትራ ኮሎኔሎች የሁላ መንግስት ትግራይ ነው፣ አድግራት ነው። አድግራት ጉሎ መኸዳ ነው። ጉሎ ምን ይመስላል አቀባበል? ትንሽ ነው አቀባበል ምን ይመስላል? እንግዲህ የኢልማ መርዳሳ ሀገር የአብይ ሀገር ብርሃኑ ጁላ የሚቆጣጠረው የተማጆች ሽበት የሆነበት ሀገር ነው። ይሄ ዘመን ሌላ ዘመን ውስጥ ነው ያለው። አብይ ይከታተለዋል፣ ቁጭ ብሎ ይከታተለዋል። ዓመት ትግል ተካሄደ። 17 ዓመት ታገሉ። በ10 ሺዎች ሞተ። ከዛ መንግስት ተኮነ። የሆነ ዓመት ተቆየ። ከዛ ከመንግስትነት ተወረደ። አሁንም ሰዎች ሞቱ። ደምረህ ስታይ የ40 ምናምን ዓመቱ ልፋት ያስገኘው ውጤት ጎንደር መሄድ ህልም፣ አስመራ መሄድ ህልም ያደረገ እንጂ ጠብ የምትል ነገር ለትግራይ አላመጣም። ጉሎ መኸዳ መሄድ ህልም፣ አድግራት መሄድ ህልም። ይሄ ሰውዬ አቤት እንዴት ቅስሙ እንደተሰበረ ከየት ተምዘግዝጎ ይሄ ፖለቲካ ተመልከቱ። ጎንደር መሄድ ነው ያለው። ይሄ ጉሎ መኸዳ ነው። አድግራት መሄድ ህልም፣ ዛላምበሳ መምጣት ህልም፣ ፋጺ መምጣት ህልም። ይሄ ማን ነው? አብይ የሚቆጣጠረው ኢትዮጵያ ነው። ኦፒዲዮ መንግስት ነኝ ይላል እኮ። ይሄ ለማንኛውም እሱ መነጽሮን አድርጎ በጥላቻ 47 ዓመት ተኮነ ተመጣ መንግስት ተኮነ ወደ መቀለ ተካሄደ ምናምን ተሆነ። አስመራ መሄድ ህልም፣ ጎንደር መሄድ ህልም ይላል። አድግራት መምጣት ህልም፣ ጉሎ መኸዳ መምጣት ህልም ጭምር ነው። ለማንኛውም ይሄ ሂስቶሪክ ዴይ ነው። በጣም ሂስቶሪክ ኤቨንት ነው። ይሄ የህዝብ አይደለም፣ አሁን መንግስታዊ ጽምዶ ነው። የህወሓት ማዕከላዊ ኮሚቴ ትናንት ከነዚህ ኃይሎች ጋር በነበረን ትብብር መሳይ የጥፋት መንገድ ኢትዮጵያ ላይ ጥቁር ጠባሳ ጥለን አልፈናል። አሁን ደግሞ እንደገና ያንን የሚደግም ነገር ማድረግ ሌላ ጥፋት የሚያመጣ ይመስለኛል። እንግዲህ የታሪክ ጠባሳ አምጥቻለሁ ብለዋል፣ አምኗል። እዚህ ላይ ቴንኪዩ አብይ አህመድ፣ ትናንትና የፈጸምከውን ነገር ስላመንከው ቴንኪዩ እናመሰግናለን። ነገር ግን እዚህ ላይ አይቆምም። ላደረግከው አገር ላይ ጥፋት ክደት ስለፈጸምክ እዚህ ተናግረ የምትጨርስ ጉዳይ አይደለም። ስልጣን በመልቀቅ አገርን መካስ ትችላለህ። አብይ አህመድ
ትናንትና ያደረግከው የታሪክ ጠባሳ ብቻ ሳይሆን አሁን ታሪክ አልሆነም። አሁን ያለ ጉዳይ ነው፣ ችግር ነው። ስለዚህ ስልጣኑን ልቀቅ። ይሄንን ስላመንክ ወንጀል ነው ኢትዮጵያ ላይ የሰራ። ኢትዮጵያ ላይ የውጭ ሀገር ኃይል የኤርትራ ኃይልን ጋብዘ ኢትዮጵያን አስወረረ፣ ጄኖሳይድ አካሄደ፣ የጦር ወንጀሎችን ፈጽመ። የታሪክ ጠባሳ ብቻ አይሆንም። ወንጀለኛ ነህ፣ ወንጀልን አምናል። ስለዚህ ትንሿ ነገር ስልጣኑን በመልቀቅ ኢትዮጵያ ነፃ እንድትወጣ ማድረግ ነው ካንተ የምንጠብቀው። እቺን ነው በቃ ማድረግ የሚችለው አንተ። ያ ካልሆነም ወደፊት ለህግ ትቀርባለህ። አመንክም አላመንክም ወደፊት ለህግ ትቀርባለህ። አንዱ ችንጭ እነዚህ በዚህም በዛ የሚጀመሩ ትንኮሳዎች አክቹሊ ጦርነቱን ስካሌት አድርገውታል። ስካሌት ማድረግ ማለት ትክክለኛ አማርኛ ትርጉሙ ማገርሸት ነው። ጦርነቱን እንዲያገረሽ በተለያየ አካባቢ ላይ መፋጠጡ እንዲጨምር የስጋት ደረጃው እንዲያይል አድርጎታል በየአካባቢው። እነዚህ ወደ ምን ሊያመሩ ይችላሉ? ኮኦርዲኔትድ ሆነ ለምሳሌ እንዳልኩት እንደ ትልቅ ቼዝ ቦርድ ብንወስደው በዚህ ውስጥ በጣም በርካታ ተዋናያን አሉ። እነዚህ ሁሉ በርካታ ተዋናያኖች የየራሳቸው ኢንትረስቶች ቢኖሯቸውም እነዚህ የተለያዩ ፍላጎቶቻቸውን ሊያስተባብሩና ሊያቀናጁ የሚችሉበትን ሂደት ግን ሊፈጥር ይችላል። በዚህም ምክንያት አብይ በዚህም በዛም አማራውንና የአማራውን አንድነት ይበትንልኛል ብሎ የሚያደርጋቸው እንቅስቃሴዎች ከአማራው በዘለለ ያሉ አክተሮችን ሌሎች ተዋናያኖችን በፍጥነት እንቅስቃሴያቸውንና እርምጃዎቻቸውን አጠናክረው ሊቀጥሉ የሚችሉበትን እድል እንዲፈጥሩ ሊያስችላቸው ይችላል። በዚህም ምክንያት በሚቀጥሉት ጥቂት ሰዓታቶች ውስጥ ወይንም ቀናቶች ውስጥ የተለዩ አይነት ነገሮች በቀጠናው ላይ እየመጡ እንዳሉ በግልጽ እየተመለከትን ያለ ነው። በርካታ የጦርነት ግንባሮች ሊከፈቱ የሚችሉ አዳዲስ ተዋናዮች በኢትዮጵያ የፖለቲካ ቀጠና ውስጥ ብቻ ሳይሆን ወታደራዊ አውድ ውስጥ ተሳታፊ ሊሆኑ የሚችሉበት እድል እየሰፋ ነው የመጣው። አብይ አህመድ ምን አይነት ሁኔታ ውስጥ ነው አሁን ያለው ካላችሁኝ፣ ተጨማሪ አዳዲስ ግንባሮችን እያዋለደ ድንበር ተሻጋሪ አሊያንሶችን እያዋለደ የበርካታ ኃይሎችን ትብብር እያዋለደ አዳዲስ የጦርነት ስልቶችንና ቴክኖሎጂዎችን ወደ ኢትዮጵያ ቀጠና ውስጥ እየጋበዘ በኢትዮጵያ ውስጥ የነበረውን የጦርነት አይነትና ባህሪ እየለወጠው የመጣ ይመስላል። እንዳልኩት ለመጀመሪያ ጊዜ ነን አብይ ፎርስስ ከአብይ ኃይል እንትኑ ውጭ ያሉ ኃይሎች ለመጀመሪያ ጊዜ ድሮን መጠቀም ጀመሩ ከተባለ ሙሉ ለሙሉ ያለውን ወታደራዊ እንቅስቃሴና እስከዛሬ ድረስ የነበሩ ሂደቶችን በተለየ መንገድ የሚቀይር just new beginning ነው። ኦፍ ኮርስ ሌሎች አካባቢዎች ላይ የሰርቬላንስ ድሮኖች ነው እዚህም እዛም መረጃ ለመቃረም ምናምን የሚጠቀሟቸው ድሮኖች እንደነበሩ ከዚህ በፊት ፋኖችም አሳይተዋል። ኦላም አይ ቲንክ በተመሳሳይ እንደዛ አይነት ነገሮችን አሳየ ይመስለኛል። ግን ከዚህ ከሰርቬላንስ በተለየ እንደውም የሰማሁት አሁን አንዳንድ ድሮኖች የድሮኖቹ ሀገር ባለቤቶችም ጭምር ሲጠሩ ተመልክቻለሁ። የኢራን ድሮኖች፣ የቱርክ ድሮኖች፣ የቻይና ድሮኖች ያው በብዛት እነዚህ ሀገራት ድሮኖች ናቸው። የዩናይትድ አረብ ኤሚሬት ድሮኖች ዩናይትድ አረብ ኤሚሬት ከተለያየ ሀገር የምትገዛቸው ድሮኖች ናቸው በስፋት ቀጠናው ላይ ያሉት። የቻይና ድሮን፣ የቱርክ ድሮን አብይ አህመድ የሚጠቀማቸው አልፎ አልፎ የእስራኤል ድሮን አለ። ከሌላም ሀገር እንደዚሁ ከራሽያ የተገዛ አንድ ሌላ ድሮን አለ። እንደዚህ አይነት ነገሮች አሉ። ግን ከዛ በዘለል የታጠቁ ኃይሎች መሬት ላይ እንቅስቃሴ የሚያደርጉ ኃይሎች ድሮን መታጠቅ ጀመሩ ማለት በሚገባ ጦርነቱ ላይና በጦርነቱ በተለይ ከዚህ በፊት የነበረውን የጦርነት አውድ የአብይ አህመድ ወታደሮች በነፃነት ሌላው ላይ ቦምብ እየጣሉ ሌሎች ትምህርት ቤቶችን እያወደሙ የሚቀጥሉበት ሳይሆን ራሱ የአብይ አህመድም ሰራዊት ታርጌት የሚደረግበት ሁኔታ ይመጣል የሚል አይነት አቅጣጫ እና ጥቆማ የሚሰጠ ይመስለኛል። በሌላ በኩል ናሬቲቭን በተመለከተም የኃይል አስተላለፍን በተመለከተ እንደዚሁ የራሳችንን ግንዛቤ በተለይ እንደ ሚዲያ እኛም የራሳችንን ግንዛቤ ያዝንበት ነው። የናሬቲቭን በተመለከተ አብይ አህመድ ላይ የሚቃጡ ጥቃቶች አብይ አህመድ ላይ እና ስርዓቱ ላይ የሚቃጡ ጥቃቶች በምን መንገድ ትርጉም ሊሰጣቸው ይገባል፣
በአማራና በስርዓቱ ላይ የሚቃጡ ጥቃቶችንስ እንዴት ለይተን እንመለከታለን? የአማራን ህዝብ ታርጌት የሚያደርጉ ጥቃቶች በትብብር መንፈስ ባሉ ኃይሎች ውስጥ ግን በትግራይ ኃይሎች በኩል የድሮን ሀቅም እንዳላቸው ወይም ድሮን እንዳላቸው ያሳዩበት ውጊያ ተደርጓል። በዛ ውጊያ አጥፍቶ ጠፊ ድሮንም መደበኛ ድሮኖችም ወይም ደግሞ ሰማይ ላይ የሚቆዩና ኢላማቸው መጥቶ የሚሄዱ ማንኛውም ውጊያ ላይ ብልጽግና የሚጠቀማቸው ድሮኖችም እንደታዩ ነው የተሰማው። እነዚህ መረጃዎች በግልጽ በዝርዝር ለማቅረብ በሁመራና በጎንደር ሆስፒታሎች ጭምር የገቡ ታካሚዎች በውጊያው ሂደት በድሮን የተመቱና በሌሎች መሳሪያዎች የተመቱ የተለዩ እንዳሉ ነው። ወደ 400 የሚደርሱ የብልጽግና ጦር ሰዎች ወደ ሆስፒታሎች አምርተዋል። በሁመራ እዛው አካባቢ ባሉ ሌሎች የዳንሻና ሌሎች አካባቢ ሆስፒታሎች ጭምር እስከ ጎንደር ድረስ ደግሞ በሪፈር የተላኩ 80 የሚደርሱ ሰዎች እንዳሉ መረጃዎች ያሳያሉ። በዋናነት በድሮን ተመተዋል። 4 ጊዜ የሰማይ ላይ የሚቆዩ ድሮኖች 4 ጊዜ ጥቃት እንደፈጸሙ መረጃ ያሳያል። ግን በዋናነት ደግሞ አጥፍቶ ጠፊ ድሮኖችን የቲዲኤፍ ጦር እንደተጠቀመ ነው የሚያሳየው። ያ ውጊያ በትላንትናው ዕለት ወይም 24 ሰዓት ያልሞላው ውጥረት ነው የፈጠረው። እስከ ምሽት ድረስ ቀጥሏል። ነገር ግን በዋናነት ከጠዋቱ 12 ሰዓት ጀምሮ እስከ 9 ሰዓት ባለው የብልጽግና አገዛዝ በሰፊው ድብደባ የፈጸመበት ነው። የትግራይ ኃይሎች ደግሞ ከዛ በኋላም ምላሾች መስጠት የጀመሩበትና በሂደቱም ውስጥ ከፍተኛ ተሳትፎ ያደረጉበት ነው። በአሁኑ ሰዓት ጋብ ብሏል። ግን ሌሎች የሚያሳዩ መረጃዎች አሉ። የብልጽግና ጦር ወደ ሱዳን ወይም ደግሞ ሌሎች አካባቢዎች የመግባት አዝማሚያ እንዳሳየ ወይም ይሄ አልፋሽጋና ሌሎች የሚባለው የኢትዮጵያ መሬት ከዚህ በፊት አሳልፎ የሰጣቸው መሬቶች አካባቢዎች ላይ የመግባት ፍላጎት እንዳለው 4 ኪሎ ሜትር 5 ኪሎ ሜትር ጭምር ዘልቆ ገብቶ ውጊያ እያደረገ እንደሆነ ወይም ደግሞ ቦታዎችን የመቆጣጠር አዝማሚያ እንዳለው ታይቷል። በዚህ ውጊያ የትግራይ ኃይሎች ከካምፖቻቸው ውስጥ እንዳሉ አሁንም በዛ አካባቢ ኃይላቸው በተጠናከረ መንገድ እንዳለ ሰምተናል። አስቀድሞ የትግራይ ኃይሎች አልፈው ትንሽ የመጠጋት ነገር እንደነበረ መረጃዎች ሰምተናል። ምክንያቱም ከነበራቸው ይዞታ ቀስ በቀስ ወደ ገዥ ቦታዎች ለመምጣት ጥረት ሲያደርጉ እንደነበረ ነው በዛ አቅጣጫ የሰማነው። ያንን ተከትሎ ግን ብልጽግና መጠነ ሰፊ ወይም ሊያጠፋ የሚችል ውጊያ ከፍቶባቸዋል። ግን አሁንም ድረስ የካምፖቻቸው ቁጥር ስንት እንደሆነ አላወቁም እንዳሉ ተሰምቷል። የአገዛዙ ጦር ታርጌት የተደረገባቸው የድሮን ጥቃቶች ከቲዲኤፍ የተፈጸሙት በዋናነት ታንኮች እና የብልጽግና የጦሩ ካምፖችን ጨምሮ ነው ጥቃት የተፈጸመባቸው። በታንኮች ላይ አጥፍቶ ጠፊ ድሮኖች ጥቃት መፈጸማቸው ተረጋግጧል። ይህንን በተመለከተ አገዛዙም ሆነ የትግራይ ኃይሎች ዝምታን መርጠዋል።